ሜሪ ጥያቄ አለኝ። ኦርቶዶክስ ሆንሽ ወይስ ልትሆኝ ነው ወይስ ምንድነው? እንትን እየጠየቅሽ ነው? እየተማርሽ ነው? ምንድነው? ለማወቅ ፈልጌ ነው ሜሪ። ማስ ከሆንሽ ያው ችግር የለውም፣ ሀሳብሽን እናከብራለን። ግን አማኑኤል ከሆንሽ ደግሞ ጥያቄ እየጠየቅሽ ነው ወይ እያነበብሽ ነው ወይ ለማለት ፈልጌ ነው። ኦፍኮርስ እኔ ልሆን ነው በሚለው ያዣው አልተጠመኩም እንጂ ያው ልሆን ነው። አሁን ኦርቶዶክስ የሆንሽበት ምንም ችግር የለም። ኦርቶዶክስ መሆንሽን ተቃውሜ ሳይሆን ኦርቶዶክስ የምትሆኝበት ምክንያትሽ ግን ምንድን ነው ለማወቅ ስለፈለግኩ ነው። ግን እየተቃወምኩሽ አይደለም። ኖ ብትቃወሚኝም እስፋይን። ምክንያቱም አይኖ ወራ ብልቭድ ያመንኩበትን ነገር ስለማውቀው ብትቃወሚኝም ችግር የለው። ሲቀጥል ለምን ሆንሽ ብለሽ ብትጠይቂኝ በፕሮቴስታንቱ ውስጥ በእኔ ሚዛን የሌላውን አላቅም፣ የአንቺ ሌላ ነው፣ የሌሎቹ ሌላ ነው የሚሆነው። በእኔ ሚዛን ወጥ የሆነ ነገር የለውም። ብቻ በሚሉት ዙሪያ ራሱ ብቻ የሚሉት ነገሮች አፕላይ አይደረጉም። 100% አፕላይ አይደረጉም። የሆነ አድ የሚደረግባቸው ነገሮች አሉ እና የሆነ ወጥ የምትዩ ነገር የለም። ላይክ አንዱ ዲኖሚኔሽን ጋር ብትሄጂ ሌላ አይነት መልስ ነው፣ ሌላ ዲኖሚኔሽን ጋር ብትሄጂ ሌላ አይነት መልስ ነው፣ ሌላ ዲኖሚኔሽን ጋር ብትሄጂ የተለያየ አይነት መልስ ነው የሚኖርሽ። ወጥ የሆነ ሆሪዞንታል የሆነ አስተምህሮ የለውም። በጣም የተነጣጠለ ለምሳሌ በምንድን ነው? ምሳሌ አንሽልኝ ከድነት ጋር የሚያያዘውን ነገር እስኪ በዚህ ለምሳሌ በሳክራመንትን ዙሪያ ለምሳሌ ነው ላይ ሁሉንም ሳይሆን ሌሎቹን ሳጠቅስልሽ አንድ ነገር እንኳን በሳክራመንት ዙሪያ በጣም የተለያየንን። ሁለተኛ ነገር ብቻ የሚሉት እንዳልኩሽ ፌዝ ሎን፣ ስክሪፕቸር ሎን፣ ሶሎ ዲ ግሎሪያ ክብር ለእግዚአብሔር ብቻ ብለው የሚመጡት በጠቅላላ አልተስማሙኝም ለእኔ ማለት ነው። ገብቶሻል? ስለዚህ በአምስቱ ብቻዎች ብቻ ነው የወጣሽው ማለት ነው። አምስቱ ብቻዎች ማለት እኮ ኦልሬዲ የፕሮቴስታንት መሰረት ነው። ያንን ያላመነ ያልተቀበለ ሰው ድነት አለው ብለሽ ልትይኝ አትችይም። ያንን መቀበል አለበት። በፕሮቴስታንት አማኝ ሆኖ ማን ያለው? እንዴት እንደዛም ትምህርት አለ? አምስቱ ብቻዎች ያልተቀበለ ድን የሚል አስተምሮ በነገራችን ላይ የለም። እንደዛ የለም። ግን እና እነዚህ ፕሮቴስታንት ውስጥ እያልኩሽ ያለው ድህነት ሳይሆን ህብረት ለማድረግ አምስቱን ነገሮች መቀበል አለብሽ። ህብረት የምታረጊው እነዚህን አምስት ሶላዎች ብቻ የሚሉትን ተቀብለሽ ነው። ለምን ወጣሽ ሜን ቲንግ ብለሽ ብትጠይቂኝ ግን ሆሪዞንታሊ ወጥ የሆነ ነገር የለም። ለምሳሌ አሁን አንቺን ብጠይቅሽ ለምንድን ነው ከፔንቴኮስታል ዲኖሚኔሽን ወጥተሽ ወደ ሉተራን የገባሽው? አይ የኔ መልስልሻለሁ። እኔም እኮ ልልሽ ነበር ለምን ወደ ሉትራን ወይም ወደ አንጌሊካል አልሄድሽም እኮ ልልሽ ነበር። ለዛ ምስጥራት ላይ ከሆነ ጥያቄሽ እኮ ምስጥራት ላይ ከሆነ ጥያቄሽ ሜሪ ቆይ አንዴ እሺ ተናግረሻል። እኔ ልናገር አንዴ ጥያቄሽ ምስጥራት አምስቱ ሶላዎች ከሆነ እሱን ቆይ ረጅም ነው ሀሳቡ። ግን ምስጥራት ላይ ነው ማለት አንዱ ለድነት ነው፣ አንዱ ሌላ ይላል ካልሽኝ አንጌሊካል አሉ፣ ሉትራን አሉ። ወደ ሉትራን መሄድ ይቻላል። በነገራችን ላይ ሉትራን ልክ እንደ ኦርቶዶክስ ነው። ያውም እንደውም እኛ ጋር በጣም ጥብቅ ነው። ጥምቀት ላይ ብታይ ህፃናት ላይ ያለን ጥምቀት ለምሳሌ ህፃናት ለምን ይጠመቃሉ ቢባል ሉትራን ገብቴ በደንብ ነው የሚያብራሩልሽ ማለት ነው። ስለዚህ ምስጥራት ላይ በጣም ሲሪየስ ነን እኛ ሉትራኖች። ለምንድን ነው ሉትራን ጋር ያልሄድሽው? ጥያቄሽ ምስጥራት ላይ ከሆነ ማለት ነው። እሺ አንደኛ ነገር ጥያቄ ምስጥራት ላይ ብቻ አልነበረም እንዳልኩሽ ህብረት ለማድረግ አምስቱ ብቻዎች መቀበል አለብኝ። ሁለተኛ ግን በሉተራን ደረጃ ብትሄጂ ራሱ አሁን ድነናል፣ እየዳንን ነው፣ እንድናለን የሚለው ኮንሰፕት ራሱ ከኦርቶዶክስ ቤተክርስቲያን ጋር አንድ አይደለም። እንዲቴል በደንብ ዲስከስ እናደርገዋለን ሌላ ጊዜ። አሁን ግን የምነግርሽ ሳንቲፊኬሽን፣ ጀስቲፊኬሽን፣ ሳንቲፊኬሽን፣ ግሎሪፊኬሽን የሚለው የኦርቶዶክስ እና የሉተራን ራሱ አንድ አይደለም። አንደኛ ሁለተኛ ነገር ደግሞ ሚስጥረ ክህነት የሚባለው ነገር እናንተ አሁን ጥምቀት ለሳልቬሽን፣ ቅዱስ ቁርባን ለሳልቬሽን ተብሎ የተቀበለ እንዳለ ሆኖ ከሚስጥረ ክህነት ጋር ደግሞ ሳያይዘው ለእኔ አልሆነልኝም። ባለፈውም ብዬሻለሁ። ሚስጥረ ክህነት የሚያጠምቀው ሰው ሹመት አለው ወይ? ጥምቀቱስ ቫሊድ ነው ወይ? ቅዱስ ቁርባን ሲሰጥሽ ያ ካህን ሹመት አለው ወይ? ያ የሚሰጥሽ ለሳልቬሽን ተብሎ ቫሊድ ነው ወይ የሚለው ነገር
ሚስጥረ ክህነት ጋር ስለሚወስደኝ ነው ወደ ሉተራን ያልተቀላቀልኩት። ይሄ አፖስቶሊክ ሰክሰሽን የሚባለው ነገር አሁን ደግሞ አሰፋሹ ማለት ነው። ገባኝ። አሁን ደግሞ ክህነት ጋር ሄድሽ። ሌላ ጊዜ እናወራበታለን ያልኩሽ፣ ዲስከስ እናደርጋለን ያልኩሽ ይሄንን ነው። እንዳሁን ድነናል፣ እንድናለን፣ እየዳንን ነው፣ እንድንማለን የሚለው ኮንሰፕት ራሱ ከኦርቶዶክስ ጋር ሉተራን ያለው እንዴት? እስኪ ያ ድነናል፣ እንድናለን ምንድነው? ድናለው፣ እየዳንኩ ነው፣ እድናለሁ የሚለውን ነገር እስኪ ልደተ ቃልን ጋር ወይ አንቺን ጋርኝና ከኛ ጋር የሚለየው እስኪ ልወቀው፣ እስኪ አስረጅኝ። ራሷ መልስልሻለች በዚህ ጉዳይ ላይ ኤሚኬሲ ሜን ስለምትል ሜሪዬ ኤሚኬሲ ራሱ ድነናል፣ እንድናለን፣ እየዳንን ነው የሚለውን አስተምሮ ከኦርቶዶክስ ጋር አይገናኝም። ያንን ነው የምለው እኔ። ግሎሪፊኬሽን ምንድነው? ጀስቲፊኬሽን፣ ሳንቲፊኬሽን፣ ግሎሪፊኬሽን የሚለው ራሱ ልዩነት አለው። እንድትል አሁን ሳይሆን ሌላ ጊዜ በተመቸሽ ሰዓት ዲስከስ ማድረግ እንችላለን። አሁን ሳይሆን ሌላ ጊዜ። አሁን ቅድም ጀምረን የያዝነው ነገር ስላለ እሱ ላይ እንቀጥል። ርዕሳችን ሽፍት እናድርግ ብዬ ነው። ስለ ሚስጥረ ክህነትና ስለዚህኛው ዲስከሽን ከፈለግሽ ሌላ ጊዜ ዲስከስ ማድረግ እንችላለን። ክህነት ጋር ግን ሶሪ ድነናል እየዳን የሚለውን ግን ለተቃል ቢነግረኝ ደስ ይለኛል። እና ልዩነቱ ባክ አይ ቲንክ ሜሪ የተናገረችው ነገር ሳውንድ ነው። ቶፒክ አለን ዛሬ። ቶፒካችን ላይ ፎከስ እናርግ፣ ስቲክ እናርግ ቶፒካችን ላይ። ቅድምም እኔ አንቺ ካነሳነው ቶፒክ አንጻር አብሮ የሚሄድ ኮንተንት ስለሌለ ሌሎቹን እናስገባ ያልኩበት ዋነኛ ምክንያት ስለነበረ ነው። ስለዚህ ያው ምናልባት ሜሪ እንዳለችው ሌላ ጊዜ ቀጠሮና ጊዜና ሰዓት ይዛችሁ በተባሉት ነገሮች ላይ በስፋት ማውራት ትችላላችሁ ሁለታችሁ። ይሄ ደጋግማ ነግራሻለች። እኔ ቶፒኩ ላይ እኔ መናገር የምፈልገው ነገር እያለ ነው። አሁን ቅድም ከተናገርሽ ነገር አንጻር አምስቱ ሶላዎች ነሰሰርሊ ከሳልቬሽን ጋር አይገናኙም በሚመስል አይነት ለማለም በግድ አንድ ሰው ፕሮቴስታንት ለመሆን አምስቱን ሶላዎች መቀበል አለበት ያለው ማን ነው ያልሽው ራሱ ለእኔ ጥያቄ ውስጥ አስገብቶኛል። ግን ርዕሱ ስላልሆነ አሁን ሜሪ የያዘችው ርዕስ ስላለ የግዴታ ይዘው እና ይህንን ነገር ከአንቺ ጋር ራሱ በዚህ ጉዳይ ሌላ ቀን ዲስከስ ማድረግ ፈልጋለሁ። ለዛሬ ፔንቴኮስታሎች በጣም ዌልካም ናቸው እዚህ ቤት። ስፔሻሊ ይግቡና ቤታችን እንቀጥላለን። ሜሪ በሱ ብቻ አይደለም እኮ ምናልባት አንድ በአንድ ዘርዝር ከተባለ እኔ ስለማላስፈልጋችሁ ልወጣ ስለሆነ ፕሪዴስቲኔሽንም የሚለው በነገራችን ላይ ሰው ወደኛ ለማለት ነው። ይሄ ቅድመ ውሳኔ በራሱ በእናንተ መካከል ላይ ያለው እሱም ልዩነት እንዳለ ሆኖ ያው ሜንሽን ስላልተደረገ ኤኒዌይስ ሌላ ጊዜ በስፋት ታወሩበታላችሁ ብዬ አስባለሁ። ግን ለአሁኑ ሲመችሽ እናወራለን። እሺ። አይ በአምስቱ ብቻዎች ቆይ ልንገራቸው። አንድ ቃይ በቂ ነው። አምስቱ ብቻዎች አንድ ሰው ወደኛ ወደ ወንጌል አማኝ ሲቀላቀል ምን እንደሆኑ ራሱ አያውቅም ማለት ነው። አምስቱ ሰው ምንድናቸው አያውቅም። በነገራችን ላይ የምራይ ነው። ቴዎሎጂ ትምህርት ቤት ካልገባ ስለዚህ ነገር አይወራም እና አሁን ያ ሰው አልዳንም ማለት ነው። ስለዚህ በአምስት ብቻዎች ስላላመንክ ወይም ስላላወቅኩ አድን የሚባል ነገር የለም። ይሄንን ብዙ ያስወራል። አያውቅምና አያምናቸውም ይለያል። አንድ ጥያቄ ሳያውቅ ነው የስነ መለኮት እውቀት ሳይኖረው ነው ሲኖረው ነው የሚያውቀው ብለሻል። እና ጴንጤ ሆኖ ክብር ለእግዚአብሔር ብቻ አምስት ሶላዎች ቴዎሎጂ መግባት አለበት። በነገራችን ላይ ይሄን ለማወቅ እሺ ጴንጤ ሆኖ ክብር ለእግዚአብሔር ብቻ የሚለውን ነገር ሳይቀበል መቀጠል ይችላል። ለሌሎችም ክብር እየሰጠ መቀጠል ይችላል። ህብረት ማድረግ ይችላል። አይችልም። ግን እንዳለ የግዴታ አምስቱን ብቻዎች ለምሳሌ የኦርቶዶክስ 5 አዕማደ ምሥጢራት አሉ አይደለ? በኦርቶዶክስ 5 አዕማደ ምሥጢራት ያላመነ ሰው ኦርቶዶክስ ሊሆን አይችልም። ገባሽ? እሱ ልክ እንደዛ ነው ያልሽው። አንዴ ልግባ። እሺ ናቲ። ነገረ መለኮት ተቋም ሁሉም አላቸው። በነገራችን ላይ ሙሉ ወንጌልም ቃለ ሕይወትም ኤሚኬሲም ሉትራኖችም ነገረ መለኮት ተቋም አላቸው። ቴዎሎጂ ተማሪዎች አሏቸው። በሚስጥራት ላይ ግን አይስማሙም። ቴዎሎጂያኖችም ጭምር ማለት ነው። ይሄንን ማወቅ አለብን። በፒኤችዲ ደረጃ ያስተምራሉ እንኳን። ስለዚህ ነገረ መለኮት ተቋም ተምረው ሄደውም እንኳን አይስማሙም በሚስጥራት ላይ። ስለዚህ አሁን ወደ ዋናው ነገር ስንመጣ በጠበበው ሳናሰፋው በጠበበው ትርጉም ሀኒቾ ቅድም ስታነሳ ስትሪክትሊ ባፕቲዝምን እናምናለን ካሉ
ወይም ሀኒቾ አሁን እንደዛ ካለች ከኤሚኬሲ ጋር ህብረት ታደርጊያለሽ? ክርስቶሳዊ ህብረት አላችሁ? አዎ ለምን አይኖርም? በጣም እየወጣ ነሰሰር ያ በቃ ኤኒዌይስ ሌላ ጊዜ በቃ የልደት ቀን ግን የነማም ነው ኤሚኬሲ ጋር ህብረት አድርጌ ያምናለሁ። ግን ርዕሳች ስላልሆነ ልውጣ በቃ። ቆይ ሀኒቾ ለምሳሌ እሺ ልደት እሺ ብዙ ያስኬዳልና ሜሪም የምትናገረው ነገር እኔም የምናገረው በጣም ሁላችንም ከአሁን ሀኒ ካነሳቸው አንጻር በጣም ተናንቆን ነው እንጂ እጅግ ይሄ ሾኪንግ ኒውስ ነው ከአንድ ፕሮቴስታንት ይህን መስማት፣ ስፔሻሊ ከአምስቱ ሶላዎች ጋር ተያይዞ በተለይ እንዴ አይ ዶንት ኖ ብቻ ላውራው ካልኩኝ ብዙ ነገር ላውራ ያስፈልግ እችላለሁ። እኔ ራሴ ታፈርኩ እኔ ጋይስ ባይ ዘ ዌይ ማለት ነው በጣም ልናወራበት የሚወራ ጉዳይ ምንድን ነው በኦርቶዶክስ በመዳን ድኛለሁ እየዳንኩ ነው እድናለሁ በሚለው እና በሉተራን መካከል ያለውን ልዩነት በደንብ አጥርተን ማውራት አለብን እና እናወራበታለን። ቀጣይ እያሰብኩት እያለ ነው እንደውም እንደ አይዲያ ሼር ያደረኩት ያለው ልዩነት ማለት ነው። ምክንያቱም ሉተራን የሚሆንም ኮንሲደሬሽን ውስጥ ከትቼ ነበረ እኔ ራሴ ማለት ኮንሲደር አድርጌ ነበር እና ያልገባሁበት ያልሆነ ምክንያት አሉ እና ልዩነቱን በደንብ እናያለን። እናንተ ቀጥሉ። ናቲ ልደትሻ ለምን መሰለሽ እንደዛ ያልኩሽ አንዳንዴ የብልሃት መንገድም እንዳይሆን አሁን ለምሳሌ ልክ ኦርቶዶክስ እንደምታምነው እናምናለን እኛ ሉትራን ጥምቀት ለድነት ብለን እንይሉና ቆይ ኤሚኬሲ ሄደው በዛው እንግዲህ በፕሮቴስታንት ኮንቴክስት የጌታ እራት ቢቀርብላቸው ይቀበላሉ ማለት ነው እምነት ለድነት በማይሉት ጋር አየሽ ሶስት ቴንክ ዩ ተምዬ አየሽ ሲሪየስ ነው ኢሹ ዝም ብሎ አድበስብሰን የምናልፈው አይደለም ለማለት ነው። አንድ መካነ ኢየሱስ መሰረተ ክርስቶስ ከመጣ ሳይጠመቅ ጆዋን ላይ ቴንክ ዩ አንድ መካነ ኢየሱስ አንድ መርሳት የሌለብን ነገር ሜሪ ያነሳችው በጣም 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 የሚገርም ሀሳብ አለ። ፕሪስቱድ በጣም ወሳኝ ነገር ነው። በጣም ክህነት በቃ እኛና ሉትራን መሀል ላይ ሰፊ ልዩነት ነው ያለው ጋይስ ከዴፊኒሽን ጀምሮ በቃ የሆነ ልናመሳስለው አንችልም። አብዛኛውን ነገር በተለይ አፖስቶሊክ ሰክሴሽን ላይ ስንመጣ እና በአፖስቶሊክ ሰክሴሽን ስር ደግሞ ድህነትንና ክህነትን ስናገኝ በቃ አለቀ። በቃ በጣም የሚገርም ሰፊ ልዩነት ነው በመካከላችን የሚኖረው እና ቆንጆ ነገር ነው። ሜሪ በጣም እውነቱን ለመናገር በዚህ ልክ ታብራሪያለሽ ብዬ አልጠበቅኩም ነበር፣ ግን በጣም የሚገርም ልዩነቶችን ክሊርሊ ያየሽበት መንገድ እኔ ያስደንቆኛል። ለአንሳው ካልሽ እኮ በእነሱ መካከል ያለው ልዩነት ፕሪዴስቲኔሽን ራሱ እኮ ትልቅ 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 በቃ የተመረጡት ብቻ ነው የሚድኑት፣ አይ ያመኑት ነው የሚድኑት። ኢቨን እኮ አብዛኛው ፕሮቴስታንት በማመን ነው የሚዳነው ብሎ ነው አይደለ የሚያምነው። ካልቪኒስቶች ግን የሚያምኑት ኢቨን ለማመን በራሱ ዳግም መወለድ አለበት ነው። የእምነትን አቅም ራሱ ለማግኘት አስቀድሞ ዳግም ተወልዶ ከዛ ነው የሚያምኑ። ኢቨን ከእምነት በፊት መወለድ ይቀድማል። ባይዜ በካልቪኒዝም በካልቪኒስቶች ወይም እነዚህ ተሐድሳውያን የነገረ መለኮት የሚል ትምህርት ያላቸውን ቃለ ሕይወትን ጨምሮ በዛ ውስጥ ያሉት ለማመን በራሱ አስቀድሞ መወለድ ይጠይቃል። ይሄ ሁሉ አለ እና ነፍ ነው። ኤኒዌይስ አይ ቲንክ ብሌስድ የሚል ሰው ገብቷል። እዛ ላይ እንቀጥላለን። ግን እያየሽባቸው መንገዶች ልዩነቱን በጣም ክሊርሊ ነው ያየሻቸው። ደስ የሚሉ ነገሮች ናቸው በጣም እውነት። ከልብ ናት ይቀጥል። ከገባው ሰው ጋር ስላልተወያየ ስላልተወያየ ቀጥል። አሪፍ ሀሳብ ነው ያነሳው ልደት። እንደውም ቃለ ሕይወት ላይ ምንድነው ለመጠመቅ የሚበቃው ሰው ምንድን ያለው ባለፈው ተሜ ነበር የሆነ ቤት እያነበብ ነው ራሱ መሰረታዊ የክርስትና ትምህርትን ለመማር በቅቶ ከዛ መንፈሳዊ ፍሬ ካፈራ በኋላ ነው የሚጠመቀው የሚል እንደውም አግኝተን ቃለ ሕይወት ላይ በጣም የገረመኝ። ገላትያ ምዕራፍ 5 እንግዲህ እነዛን ሁሉ መንፈሳዊ ፍሬ ካፈራማ ምኑን በቅቶ ነው ማለት ነው የሚጠመቀው ራሱ እና እሱ የራሱ ኮንፊዥን ያለበት ነው በጣም። ምክንያቱም እነዛ ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት የሚባሉትን እነዚህን አፍርቶ ከሆነ የሚጠመቀው እንግዲህ በቅቷል ነው የሚባሉት። ታዲያ ምንድን ነው የጥምቀት ጥቅሙ?
እና ዳትማችም በጣም ኮንፊውዥን አለው ነገሩ። እሺ ቤተክርስቲያን መካነ ኢየሱስ ጥምቀት ለድህነት ብላ ታስተምራለች? መሰረተ ክርስቶስ ይሰማል? ትሰማለህ? ሜሪ ይሰማሻል? መካነ ኢየሱስ ነው መሰረተ ክርስቶስ ነው ያለው። ይሰማኛል እኮ ጥያቄ። መሰረተ ክርስቶስ ታስተምራለች ወይ? ጥምቀት ለድህነት ብላ ታስተምራለች? አታስተምርም። እሺ ምን ብላ ነው ጥምቀትን የምታስተምረው? ንገረን። ጥምቀትን የምታስተምረው ያው አንድ ሰው የጌታ ትእዛዝ እስከሆነ ድረስ በዛ ሂደት ውስጥ ማለፍ የሚችልበት ሁኔታ ላይ ካለ በዛ በቤተክርስቲያን በሚቆዩበት ሂደት ውስጥ የተለያዩ መንፈሳዊ ስርዓቶችን ይፈጽማል። ከመንፈሳዊ ስርዓቶቹ አንዱ ደግሞ ጥምቀት ነው። ስለዚህ ያንን ጥምቀት ተጠምቆ በፊት የሄድበት የነበረውን የአዲስ አሮጌውን መንገድ እንደተውና በአዲስ ህይወት በአዲስ መንገድ ለመመላለስ የሚመሰክርበት እንዲሁም ደግሞ ከቅዱሳን ህብረት ጋር ተመርቆ የሚካፈልበት ነው። እሺ አንዴ ይቅርታ። ባይ ዘ ዌይ እየነገርከን ያለው አሁንም ቅኔ ያረግሽው እንዳትለኝና የራስን የሆነ ሳብጀክቲቭ የሆነ እንትን ይመስለኛል። ኦፊሻል አስተምህሯ ላይ ይመስለኛል። ስለዚህ እርግጠኝነቱን ለኔ ተይው፣ አንቺ እየመሰለሽ ስለሆነ ተይው ነው እያልኩት ነው። ይመስለኛል ሳይሆን ነው። ምክንያቱም እኔ አሁን ሀምብል ለመሆን ነው እየነገርኩ ያለሁት። በጣም እንትን እያልሽ ነው እንዳትለኝ ማለት ነው። ግን እያልኩ ያለሁት እንደዚህ እሺ፣ አንደኛ ጥምቀት ለዚህ እያለች መሰረተ ክርስቶስ ቤተክርስቲያን ታስተምራለች በለን እና ኦፊሻል የሆነ አስተምሯን ብትነግረን፣ የተሳሳትክም ከሆነ ደግሞ በማስረጃ ቢሆን ጥሩ ነው ለሌላውም ማለት ነው። ለምን ብላ ነው የምታምነው ጥምቀትን? በቃ ነገርኩሽ እኮ ጥምቀት ለድነት ብላ አታስተምርም መሰረተ ክርስቶስ። ለምን ብላ ነው እሺ የምታስተምረው? ነገርኩሽ። እኔ ነገርኩሽን መቀበል ያለብሽ። አልነገርከኝማ፣ ምንም አልነገርከኝ። ወይንም ደግሞ ስህተት ነው ብለሽ ማለት ነው። ምኑ ልቀበል? እንዲህ ነው ብላ የምታስተምረው በይ። ምኑ ልቀበል? እኔ ዲሲዥን ሜክ ላረግ ለአንተ ቤተክርስቲያን እኔ አልችልማ። አንተ ነህ እኮ አባል። ይኸውልሽ ነገርኩሽ እኮ በደንብ ስሚኝ። አሁን ቀጥዬ ልንገርሽ፣ ሚውት አድርጊና ስሚኝ። አንደኛ ክርስቶስ ኢየሱስ ያዘዘው ትእዛዝ ስለሆነ ያንን ትእዛዝ መፈጸም ግድ ስለሆነ፣ አዎ እኔ እየሰማሁሽ አይደል? ምን ችግር አለው? ሚውት አድርጊሽ መሰሚ። አይ ሚውት ባላረግም አላወራም አይደለም። እኔ አረብሽም። እኔ አሁን ያልኩ ለጥምቀት አይደለም ለድነት አይደለም ጥምቀት ብላ ካስተማረች ለምንድን ነው ብላ ነው የምታስተምረው የሚለውን ብቻ ንገረኝ ነው ያልኩት። ለምን? አንደኛ ጌታ ኢየሱስ ክርስቶስ ያዘዘው ትእዛዝ ስለሆነ ትእዛዙን መፈጸም ግድ ስለሆነ ሁሉም አማኝ በዚህ ትእዛዝ ውስጥ ማለፍ ስላለበት ይጠመቃል። አንድ። ሁለተኛ ነገር ደግሞ ከክርስቶስ ሞትና ትንሣኤ ጋር ሞቱን በሚመስል ሞት ውሃው ስንሰምጥ ትንሣኤውን በሚመስል ትንሣኤ ደግሞ ከውሃው ውስጥ ስንወጣ እንተባበራለን ብለን በምሳሌያዊ መንገድ ወይንም ቋንቋ ምን መሰክርበት ለኔ ሞቷል ለኔ ተነስቷል ምንልበት መገለጫ ነው ጥምቀት ለኛ። ሲቀጥል ሶስተኛው ደግሞ በክርስቶስ ኢየሱስ ስንሆን አሮጌው መንገድ የኃጢአትን መንገድ ክደን የእውነቱንና የጽድቁን ትክክለኛውን መንገድ ለመከተል መንገድ መቀየራችንን ታጽበን መንጻታችንን ምን መሰክርበት ምሳሌያዊ መንገድ ነው ብለን ነው ምናምነው። ጥምቀት ያድናል ብለን አናምን። እሺ ቀጣይ እንግዲህ ይሄ ነው ብለህ ካልከኝ ማስረጃም አላቀርብም አትከራከሪኝም ስላልክ ከመጽሐፍ ቅዱስ አንድ ጥያቄ ልጠይቅ። ያው ቅድም ሜንሽን ስናደርገው ስለነበረ ማርቆስ 16:16ን አሁንም ድጋሚ ልንገርህና ያመነ የተጠመቀም ይድናል ይላል። ለምንድን ነው ያመነ ብቻ ይድናል ብሎ ያላቆመው? ለምን ጥምቀትን መጨመር አስፈለገ?
እንግዲህ ያው ከቃሉ ስንመለከት ጠመቀም ይድናል። ምንም እኮ ስህተት የለውም እኮ መልስልኝ። ለምንድን ነው ጥምቀት ለድህነት ምንም እያልከኝ ነው? መጽሐፍ ቅዱስ ደግሞ ጥምቀት ለድህነት ይሆናል እያለኝ ነው። ስትጠመቅ ለድህነት ብለን የተጠመቀ ጥምቀት ለድህነት ይሆናል የሚል ጥምቀት ለድህነት ይሆናል የሚል ማስረጃ አለሽ? ሲሰማኛ እንዴ ማስረጃ ልሰጥ ነው። ማርቆስ 16:16 ያመነ የተጠመቀም ይድናል ይላል። ያመነ የተጠመቀም ይድናል ይላል። አንተ እምነት ብቻ በእምነት ብቻ ይዳናል ነው ያልከኝ። ስለዚህ ለምንድን ነው ማርቆስ 16:16 ላይ የተጠመቀም የሚለውን የጨመረበት? ለምንድን ነው ያመነ ብቻ ይድናል ብሎ ያላለው? እኮ እኔ እኮ አምናለሁ ያመነም የተጠመቀም እንደሚድን እኮ አምናለሁ። ቆይ ቀጣይ አንዴ የተጠመቀ ይድናል ጥምቀት ለድህነት ነው ብለህ ታምናለህ? ስትጠመቅ ድነን የተጠመቀው ወይስ ለመዳን? ያመነም የተጠመቀም ይድናል በሚለው ቃል አምናለሁ። ያመነ ነው የሚለው የለውም። ያመነም ላይ ባይ ዘ ወይ ያመነ የተጠመቀም ይድናል ቃላቷን ባይ ዘ ወይ ምንም ይሄ ሲምፕል ፌዝ ምናምን አይደለም። ምንም ስህተት የለውም እኮ እስማማለሁ። ያመነ የተጠመቀም ይድናል ይላል አምናለሁ። ስለዚህ ለምንድን ነው እሺ አንዴ አዳምጠኝ። ስለዚህ አሁን አንተ ስትጠመቅ ድነህ ነው የተጠመቅከው ወይስ ለመዳን ነው የተጠመቅከው? እኔ ድኜ ነው የተጠመቅኩት። ስለዚህ ጥምቀት ከዳንክ በኋላ በእምነት ብቻ ከዳንክ ጥምቀት ምን ይሰራልሃል? ቅድም ያልኩሽ የጌታን ትእዛዝ ለመፈጸም ሞቱን በሚመስል ሞት ከሱ ጋር ትእዛዙ ምን ይላል መሰለ? ቀጣይ ትእዛዙ ምን ይላል? አምናችሁ ለመዳን ተጠመቁ ይላል። ድናችሁ ሳይሆን አምናችሁ ለመዳን ተጠመቁ ይላል። ያመነ የተጠመቀም ይድናል ይላል። ለምንድን ነው? ለምን ትቆሚያለሽ? ያላመነ ይፈረድበታል። እጨርሳለሁ። አንተ እቺን ብቻ እንድትመልስልኝ ይፈረድበታል። እሺ ለምን አለ? ያመነ ብቻ ብሎ አልተወም። ለምን አለ? ለምን አለ ማለት ለምን ያመነ ብቻ የሚድን ከሆነ ለምን ጥምቀትን መጨመር አስፈለገው መጽሐፍ ቅዱስ? ኦኬ እሺ፣ ያላመነ ያልተጠመቀ የሚፈረድበት ከሆነ ለምን ያልተጠመቀም ይፈረድበታል አለ? በቃ እኔ እኮ አልችልበትም። ጌታ ምስክሬን። እሱማ ገና ነሽ፣ ትንሽ ይቀርሻል። አይ አልችልበትም። ለኔ መቅረቱ ለኔ ተው። ሁላችንም ተማሪዎች ነን። እየተማርን ስንሄድ ብዙ ይቀረናል። ያነበበ ሮቦት ያልሆነ ሰው ዳር እኮ መጠመቅ አለብሽ አንቺ። ሮቦት ያልሆነ በዚህ ልክ እንደዛ ብዬ አምናለሁ። እየሄድክ በእናትህ ኢነርጂ ለራሴን ያልቋል። አንተ ጭራሽ ስለኔ ጋይዳንስ ልትሰጠኝ ትፈልጋለህ? እግዚአብሔር ያክብርክ። ያለውን ሳልሄድበት ወራኒ አልሄድበትም። ይሄ መሄድም አያስፈልግም። ከመንገድ ይቅር ነው። ኧረ ይቅር። ጭራሽ ስለኔ ጋይዳንስ ይሰጠኛል እሱ። እዚህ መጥቶ ቄዳርም ሳትጠመቂ ይለኛል። ኤኒዌይስ አቤኒ ልደት ፈልጎ ነበረ መሰለኝ ቅድም ሳያወሩት በፊት። አቤኑ ሰላም ነው አለው ሊዱ ሜል እግዚአብሔር ይመስገን። ከጥምቀት ልጀምርና እኔ ኦርቶዶክስ ነኝ። እሺ ልደት ቅድም በ40 እና በ80 ቀን ባስረዳ ነገር ጥያቄ አለኝ። በአዲስ ኪዳንና በብሉይ ኪዳን በ40 እና በ80 ቀን የመጣው በአዲስ ኪዳን ላይ ነው። በብሉይ ኪዳን ላይ ደግሞ መጠመቅን ነው ወይስ ክርስትና መቀበል በምንድን ነበር የሚቀበሉት? ያው ምሳሌነቱ የተወሰደው ቤዚካሊ ከብሉይ ኪዳን ነው። ኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 ጀምሮ ስታነብ አረናና ቆይ ትይዛለህ። ቆይ ጥቅሱን ጎበዝ ተማሪ ነው ሊዝ ከሆነ በጣም ጎበዝ ነው ይመስለኛል። ጥቅሱን ለመያዝ ነው። አዎ ገብቶኛል። ዘሌዋውያን ላይ ወንድ ልጅ ወደ ቤተ መቅደስ የሚገባው
አንድ ሴት ወንድ ልጅ ከወለደች ከ40 ቀን በኋላ ነው የምትገባውና ሴት ሲሆን ደግሞ ከ80 ቀን በኋላ ነውና እና በእስራኤላውያን ሕግ ደግሞ ሰዎች የሚገረዙት ሕዝብ እግዚአብሔር ወይም የእግዚአብሔር ለመሆኑ ከዛ አንጻር ያው ግርዛትን የተካው ጥምቀት ነው ብለን እናምን የለም። ግርዛትን የተካው ጥምቀት ስለሆነ በአዲስ ኪዳን የአማኞች ልጆች ወይንም ደግሞ ከክርስቲያን ቤተሰብ የተወለዱ ህፃናት በእናትና በአባታቸው እምነት ልክ በአብርሃም እምነት ልጁ ይስሐቅ በ7ኛው ቀን እንደተገረዘ እኛም ደግሞ ከክርስቲያን ቤተሰብ ስንወለድ ልጆቻችንን በልጅነታቸው ወይም ኢንፋንት ባፕቲዝም የሚለውን እንዲወስዱ ያደርጋል። ይሄ መጽሐፍ ቅዱሱም ለዚህ ትምህርት ሂንት አለው። የተስፋው ቃል ለእናንተም ለልጆቻችሁ ነው እንዲል በዚህ በሐዋርያት ሥራ 2:39 ላይ ማለት ነው። ይህንን የእግዚአብሔር ቃል መሰረት አድርገን ያመኑ ቤተሰቦች ልጆቻቸውን በህፃንነታቸው ማስጠመቅ ይችላል። ስርዓቱ ለእስራኤል በግርዛት በኩል ተሰጥቷል። ያንን ማዕከል አድርገን ወደ አዲስ ኪዳኑ ስናመጣው አብርሃምን ምሳሌ አድርገን አብርሃም በብሉይ ኪዳን የነበረው አብርሃም በአዲስ ኪዳን በስፋት ተጠቅሶ የለ እኛም ደግሞ ለብሉይ ኪዳን የተጠቀሰውን ይህንን ነገር በአዲስ ኪዳን ተርጉመን ህፃናት እናጠምቃለን። ህፃናትን ብቻ ለምናጠምቀው ከኛ ቤተ እምነት የሆኑ የትኞችንም ሰዎች ወንጌል ሰብከን አሳምነን አምነው የሃይማኖት መግለጫ ወይንም ደግሞ ናንሲያን ኮንስታንቲኖፕል ክሪድ የሚባለውን የጸሎታ ሃይማኖት ተብሎ በዘወትር ጸሎት ላይ ያለውን ያንን ኮንፈስ አድርገው ተምረው ጨርሰው ራሳቸውን ለካህን ሰጥተው ኢነሴንስ በቃ አምኛለሁ ጌታ ኢየሱስ ኃጢአቴን ይቅር እንደሚለኝ አምናለሁ ብለው ወደ ቤተክርስቲያን ንብረት ይጠመቃል። ለዚህም አማናዊ ምሳሌ ከጎናችን ያለው ወንድማችን ናቲ ምሳሌ መሆን ይችላል። አምኖ ተምሮ ነው መቶ የተጠመቀው። ግን አሁን ናቲ አሁን እግዚአብሔር ፈቅዶ ወደፊት አግብቶ ሲወልድ እሱ ያመነ አማኝና የዳነ ክርስቲያን ስለሆነ ልጁን በህፃንነቱ ማስጠመቅ ይችላል። መጽሐፍ ቅዱስ ላይ ካየ ቆርኔሌዎስ ከነ ቤተሰቡ ተጠመቀ ይላል። ከቤተሰብ ክፍል ውስጥ አዋቂ አለ፣ ህፃናት አሉ፣ ወጣቶች አሉ። እነዚህን ሁሉ ነገር ያካተተ ነው እና መጽሐፍ ቅዱሱ የህፃናትን ጥምቀት ኮምፕሊትሊ ሪጀክት አያደርግም። ግን በስፋት ወንጌል ገና እየተሰራጨ ባለበት ሰዓት ላይ ስለሆነ መጽሐፍ ቅዱሱ የተጻፈልን በብዛት ምንን ይናገራል? አሳምነ መጀመሪያ ሰብከህ እያለ እውነት ነው። ምንም ለማያውቁ አሕዛብ ሄደ ልጆቻችሁን በ40 ቀን አጥምቅላችሁ አትላቸውም። እነሱን አሳምናቸው ነው እና አንድ አሕዛብ አንድ ሙስሊም ወደ ቤተክርስቲያን መምጣት ቢፈልግ እና ብትሰብከውና እሱ ቢያምን ልጆቹን አያስጠምቅም? ምን ያስጠምቃል? አሁን ኬኩን ምሳሌ ማለት ሲያወንድማችን እሷን ከእስልምና የተጠመቀው ከነ ልጆቹ ነው። አሁን ከነ ልጆቹ ሲጠመቅ እሱ ከእስልምና ሲመጣ ምናልባት ህፃን ልጅ አለችው እግዚአብሔር ያሳድግለት ልጁን አሳምኗት ነው ማለት ጠቅሶ አይደለም። እናትና አባት አምነው ለእናትና አባት እምነት ደግሞ ልጆቹም ተጠምቀው ወደ ጌታ ህብረት ተጨምረዋል። ይሄ የክርስትናው አካሄድ ነው። ምናልባት እዚህ ላይ ጠዋትም ስናገረው ነበር ይህንን ጉዳይ ሌላ ቤት ተጠይቄ ሰፋ ያለ መልስ ሰጥበት ነበር። ደምረው ጋር ግልጽ ነው። እንትን ግርዛት ማለት አልገባኝም። ግርዛት ማለት በፊት ግርዛት ነበር። በፊት አባታችን እግዚአብሔር አምላካችን ለአብርሃም የሰጠው ቃል ኪዳን ግርዛት ነበር። በዚህ በኦሪት ዘፍጥረት 17 ላይ ከቁጥር 9 ጀምሮ ስትመለከት በአብርሃምና በእግዚአብሔር መካከል የነበረው ቃል ግርዛት ነው። ያ ግርዛት የእስራኤላውያንን ህዝብ እግዚአብሔር ወይም ደግሞ የተገረዙት ሁሉ የዛ የቃል ኪዳኑ ተካፋዮች የምልክቱ ባለቤቶች እንዲሆኑ ያደርጋቸዋል። ያልተገረዙት እነዛ ደግሞ አሕዛብ ተብለው ይለዩ ነበር። ከዛ አንጻር የተገረዙት በዚህ መንገድ ሲለያቸው ያልተገረዙትን አሕዛብ እንደሚላቸው በግርዛት ነበረ የእግዚአብሔር ህዝብ መሆናቸው የሚታወቀው። በአሁኑ በአዲስ ኪዳን ደግሞ የእግዚአብሔር ልጆች መሆናችን የሚታወቀው ዳግም ስንወለድ ነው። ዳግም ደግሞ የምንወለደው ከውሃና ከመንፈስ ነው። ግርዛት ለአብርሃም የተሰጠውን በአዲስ ኪዳን በጥምቀት ተተክቷል። ገባ? አሁን ማለት እኛ አሁን በአሁን ዘመን ላይ ያለው ግርዛት ማለት ነው። የሆነ ትንሽ
እኛ የምንገረዘው አንተ የሰው ዲቴል አረባ ስለ ወንድ ልጅ አምላክ እናብራራው እንዴት እንደተገረዘ እሱ ነው። እሱ በፊት ላይ የእግዚአብሔር ሕዝብ የመሆን ምልክት ነው። አሁን ግን መገረዝም አለመገረዝም ምንም አይጠቅምም። ትልቁ የመጽሐፍ ቅዱስ ጥቅስ ካለ ግርዛት አካባቢ በብሉይ ኪዳን ማለት ነው እኮ ነገርኩህ እኮ ኦሪት ዘፍጥረት ምዕራፍ 17 ቁጥር 9 ጀምሮ አንብበው። በአዲስ ኪዳን ደግሞ በ40 እና 80 በ40 እና በ80 እኮ አልኩ። ኦሪት ዘሌዋውያን ምዕራፍ 12 ላይ ያለውን የብሉይ ኪዳን የመጽሐፍ ቅዱስ ጥቅስ መሰረት አድርገን ካመኑ ቤተሰቦች የሚወለዱ ሐዋርያት ሥራ 2:39 እሱን ተጨማሪ አጋዥ ቃል አድርገን የተስፋው ቃል ለእናንተና ለልጆቻችሁ ነው እንደተባለው እናንተ የተባሉት አምኑ የተጠመቁትን ነው። ለልጆቻቸው የተባሉት ደግሞ በእናትና በአባታቸው እምነት የተስፋው ቃል ተካፋይ ስለሚሆኑት ሕፃናት የሚመለከት ነው ማለት ነው። እሺ ሌላ አንድ ጥያቄ ብቻ ልጠይቄ ሉጣ። ዮሐንስ ወንጌል 16 ምዕራፍ 26 ከቁጥር 26 ይህን ቃል ለማጣመም ብዙ ጊዜ ይሞክራሉ እና ይህንን ለእኛ አይደለም ነው የሚለው ይላሉ። ምንድን ነበር የሚለው ቃሉ? ዮሐንስ ወንጌል 16:26 ነው። ከዚህ በኋላ ስለእናንተ አብንም ለምን አይደለም እላችኋለሁ የሚለው ለእኛ አይደለም የሚባል የመጽሐፍ ቅዱስ ክፍል ራሱ ገና ከመነሻው አለ በራሱ ያውም በወንጌል ተጽፎ ያውም ጌታ ተናግሮት እኮ እኔም ደግሞ እንደዛ ብዬ ስላቸው ማለት በሐዋርያት በኩል የመጣውን ክርስትና ሪጀክት ያደረገ ሰው ለሐዋርያት የተነገረውን ነገር ለእኔ አያስፈልገኝም ካለ እንግዲህ ከሐዋርያዊት ቤተክርስቲያን እና ከሐዋርያት እምነት ከጌታ ኢየሱስ ትምህርት የተለየ ነው አጭሩ ማለት ነው። ማንም በክርስቶስ ኢየሱስ ማለት ጌታ ካስተማረው ከሰበከው እና ደግሞ በክርስቶስ ትምህርት የሌለ አምላክ እንደሌለው አምላክ የለውም ነው የምልህ። አልቀበልም የሚባል ለአሕዛብ የተነገረውን ለምሳሌ አሁን ጳውሎስ ሲናገር ካየ ለአሕዛብ እና ለአይሁዳውያን የተናገራል። ኢንጀነራል በወንጌል የተነገረው ግን ሁላችንም የሚመለከት ለሐዋርያት የተነገረ ሐዋርያት ደግሞ እኛን እንዲያስተምሩ የተናገረው ነው። ይህን ትምህርቱን አይደል የክርስቶስ ወደ ዓለም ሄዳችሁ ስበኩ ያላቸው ታዲያ እሱ ያስተማራቸውን አይደለ? በወንጌል ላይ እኮ በብዛት ካየ ክርስቶስ ሐዋርያትን ሲያስተምር ታምራትን ሲያደርግ ነው። ያን የተማሩትን ትምህርት ሆኖ በኋላ ላይ ወደ እንዲህም አላቸው ብሎ ማርቆስ 16:15 ላይ ወደ ዓለም ሂዱ ወንጌልን ለፍጥረት ሁሉ ስበኩ ተብሎ ከተነገረው ውስጥ አንደኛው እኮ የስብከት ዘዴ ይሄኛው ነው። ክርስቶስ ዳግመኛ አብን አይለምንም። ለምሳሌ አባቱ ከቃላቸው የተነሳ እንዲሆን ዘንድ ለእነርሱ እለምንሃለሁ ብሎ ያደረገው አለ። ብትወድስ አባቶች ጽዋ ከኔ ትለፍ ብሎ ያቀረባቸው እነዚህ ምልጃዎች እና ልመናዎች ክርስቶስ የማዳኑ ስራ ከሰራና ወደ አባቱ ካረገ በኋላ እኚህ ነገሮች አብሮት የሚከተሉት አይደሉም። ሁሉም ስልጣኑ ቃል እየደገፈ በደላችን ኃጢአታችንን በራሱ ስለሆነ ያነጻው ከዚህ በኋላ ስለእናንተ አብን አልለምንም አብን እለምነዋለሁ ሌላ አጽናኝ የሚልክላቸዋል ያለውንም እሱንም አካቶ ስለጨረሰ ከዛ አንጻር የተናገረው ነው ማለት ነው። አይመለከተኝም ካለ እንግዲህ አንድ ሰው መጽሐፍ ቅዱስን ፓርሻሊ ነው ማምነው እያለ ነው ማለት ነው። ስለዛ ይሄ ቃል አሁን ለእኛም ጭምር ነው ለሐዋርያት ብቻ አይደለም። ለሐዋርያት የተናገረው እኛ እምነት አድርገን እንድንይዘው እኮ ነው። ክርስቶስ በዚህ ሰዓት ላይ አይለምንም፣ ሁሉን በስልጣኑ ቃል እየደገፈ በደል የሚያነጻ ነውና ያነጻም ነው። የምንጠይቀውን ሁሉ ይመልስልናል። በእርግጥ የሚራራልን ሊቀ ካህናችን ጠበቃችንም ነው ብለን እናምናለን። በነገሮች ሁሉ የሚፈርድብን ቶሎ ብሎ ሳይሆን ምሕረትንና ርኅራኄን የሚሰጥም አምላክም አባትም ነው የምንለው። አንድ ጥያቄ ልጨምርልህ ለአንተ ማለት ነው። ይሄኛው ለኔ ነው። ትንሽ አብራርተህ እንድትሰራልን ብዬ ማለት ነው። ምን ነበረ? በሰንሰለት ማለት ከክርስቶስ መሰረቱ የኛውን ቤተክርስቲያናችን መሰረቱ ከክርስቶስ ነው ብለን እናምናለን አይደል? እና ያቺን አመጣጡ እንዴት እንደሆነ ማለት ሰፋ ባለ በቪዲዮም ብሰራልኝ ደስ ይለኛል። እሱ ትልቅ ነገረ ቤተ ክርስቲያን እንግዲህ መሰረቱ ክርስቶስ እንደሆነ
ማቴዎስ ወንጌል ምዕራፍ 16 ከቁጥር 13 እስከ 19 ያለው የምታነብ በጣም ግልጽ ያደርግላል። ሰዎች የሰው ልጅ ማን ይሉታል ብሎ በሚጠይቃቸው ሰዓት ላይ ሐዋርያት ከነቢያት አንዱ ነህ እያሉ ሲመልሱለት ኤልያስ ነህ ይሉሃል ሲሉት እናንተ ሰውን የሰው ልጅ ማን ይሉታል ብሎ ሲጠይቃቸው መልሶ ራሱ ሐዋርያትን አንተ ውእቱ ወልደ እግዚአብሔር ሕያው አንተ የሕያው የእግዚአብሔር ልጅ ነህ ብሎ ጴጥሮስ ወይንም ደግሞ ስምዖን ሲመልስለት ኬፋ ማለት ነው ጴጥሮስ አንተ አለት ነህ አለ። በአንተ ላይም አለ ቤተ ክርስቲያኔን እሰራታለሁ አለ ጌታ። ቤተ ክርስቲያን የጌታ ናት፣ በቃ እሰራታለሁ አለ። በቃ ቤተ ክርስቲያን የማንም አይደለችም። እኛ የቤተ ክርስቲያን አባል ነን። የቤተ ክርስቲያን ባለቤት ራስ ክርስቶስ ነው። ቤተ ክርስቲያኔን አለ እሰራታለሁ፣ የሲኦል ደጆችም ሊያናውጧት አይችሉም ብሎ ሲናገር ቤተክርስቲያንን የመሰረተው የሚሰራትም ጌታ ነው። እናም ጌታ በመስቀል ክርስቶስ እሱ በምጡ በመከራው ምጥ የወለዳት ናት። በስቃዩ በመገረፉ ቁስል የወለዳት በደሙ የዋጃት ናት። ለዚህ ሐዋርያ ሥራ 28 ላይ እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያን ተጠብቋት ዘንድ እናንተን ጳጳሳት አድርጎ ለሾሙ ለመንጋው ተጠንቀቁ እንዲል በመከራው በመስቀል ሞት የወለዳት ናት ቤተክርስቲያን እና በደሙ የተዋጀች ናት፣ የእሱ ናት። እናም ደግሞ መንፈስ ቅዱስም ደግሞ የወረደው በዛ ህብረት ላይ ነው። ቤተክርስቲያን መስራቷ መስራቿ ክርስቶስ ኢየሱስ ነው። የተዋጀችበት በክርስቶስ ኢየሱስ ደም ነው። የታነጸችበት ደግሞ መንፈስ ቅዱስ ነው ማለት ነው ባጭሩ። ይህን ይመስላል ወንድማችን። ሜሪ እንዴት ነው ፕሮግራማችን ይቀጥላል ወይስ አልቋል? አይ ሰዓቱን እየሄደ ስለሆነ ኦልሞስት ሚድናይት አለፈ። ሚድናይት ነው፣ 7 ሰዓት ሊሆን ነው። ኦፍኮርስ እናመሰግናለን ለነበረን ጊዜና ሰዓት። ልደት እሺ ተባረኩልኝ። አሜን። እኔ አንድ ስክሪንሻት አንስቼ ነበርና እቺን ላክልኝ ወይ በውስጥ ምናምን። አይ ቲንክ አሁን ብዙ በሀሳብ ላይ እየቀጠለ ዊነር በውስጥ ጻፍልኝ። ጥያቄን ዊነር በውስጥ ጻፍልኝ፣ አይቼዋለሁ። አሁን ቶፒኩን በጣም እንትን ይለዋል እና ሰዓት ስለሄደ ነው። ዊነር ጥያቄን በውስጥ ጻፍልኝ። አንተም ቀረ የምትለው ነገር ካለ በውስጥ አስቀምጥልኝ። ረፍት እያደረግን ደግሞ እንማማራለን። በአንድ ጊዜ የሚጨርሰው ነገር አይደለም ባጭሩ። ይሄ ግን ገብቷል እንዴት እንደሆነ ትንሽ ሂንቱን ይዘዋል። ስክሪን ሪከርድም አድርጌታለሁ። በጣም አሪፍ። በቃ እሱን ስማው። ቀረ የምትለው ነገር በውስጥ ጻፍልኝ። ሜሪም ናቲም እናመሰግናለን። ቆንጆ አስተማሪ ጊዜ ያሳለፍነው ቆንጆ ውይይት ነበረ። ሜሪሻ ቴንኪዩ። ተባረኩልኝ። እሺ ደህና ደሩ። ናቱሻ አሜን። ሁላችሁም ሰላም ደሩ። አሜን። ደህና ደሩ።